በፍጹም አያከብራት። እኔ ሁለተኛ ሚስት ሆኜ ተከብሬ ነው የምኖረው ትበል እስቲ አንድ ሴት መታ መቼም አትልሽም። ደም እንጀራ መቼም በህይወቷ ጤነኛ ሆና አትኖርም። ፈሪ ናት። የሰው ባል የቀማይ ሴት ለምን ትፈራለች? ሰርቃ እንዳመጣች የሚሰረቅባት ይመስላታል። አይተማመኑም። ደስታ የላቸውም። ጭቅጭቅ ነው። እሱም ይላል። ከዚህ ሁሉ እኮ ለሷ እኮ የተፈጠራል። ይሄኔ ቁጭ እየሸበላል። እሱም መጠበቅ አቅቷት ቤት ማፍረስ። ይሄ ትልቅ ኃጢአት ነው። ከኃጢአትም በላይ ህመም ነው፣ የልብ ህመም። በፍጹም አያከብራት። አፍራለን። እንኳን የሰው ባል ጋራ ስንራመድ ነውር ጌጣችን ሆኖ ሚዲያ ድረስ ልንወጣ ይቀርና ማለት ነው። የምሬን ነው የምልሽ። አብዛኛው ሚዲያ ላይ እነከለ ያለን በተለይ ቡታጅራ ዙሪያ ላይ የሚሰሩ ልጆች አሉ። አይዞሽ በርቺ፣ ነገ ከላይ አንቺ ይሆናል። መቼም የሷ አይሆንም። የምሬን ነው የምልሽ። የኔ ባል መቼም ድራማ ነው ወይንስ እውነተኛ ይሁን ድራማ ይሁን ይሄን የህግ አካል ሊያጣራ ይገባል። ይሄ ነገር ትክክል ነው ትክክል አይደለም ካሉ እኔን ያናግሩ። ስልኬን ጻፊ። ክርስቶስን የእውነቴን ነው የምልሽ። አንቺን ደውዬ ሳወራሽ ዋና ፖይንቴ ይሄ ነውር ጌጧ አይደለችም ኢትዮጵያ። ቅድስት ከተማ ናት። ቅድስናዋ ነው ጌጧ ለዚች ሀገር። ለኛ ለሀበሾች ነውር ጌጣችን ሆኖ አያውቅም። የምሬን ነው የምልሽ። እናትና አባቶቻችን እኮ እንግዳ ሲመጣ ሂጅ ከዚህ ተብለን እኮ ነው ያደገን አይደለ እንዴ? ዛሬ ታዲያ የሰው ውሽማ ሆኛ አደባባይ ላይ ቀጥ ብዬ ሚስቱን ሄጄ ባህሌ ነው ልቀቂ። ይሄ ተአምር ነው። ሲወራና ሲኖር ግን አንድ አይደለም። አዎ መኖር አለብና እውነቱ ላይ፣ ባህላችን ላይ፣ መጽሐፍ ቅዱሳችን ላይ፣ ቅዳሴያችን ላይ መኖር አለብን። ነጠላ ለብሰን